የኢትዮጵያ የኢኮኖሚ ሽግግር ትንግርታዊ ነው። የኢትዮጵያ ጸጋዎችን በመፈተሽ በራስ እውነት ላይ በመቆም የተደረገው የኢኮኖሚ ሪፎርም የሚጨበጥ የሚዳሰስ ለውጥን አምጥቷል። ያለፈው 27 ዓመታት በበሬ ጫንቃ ተጀምሮ በበሬ ጫንቃ የተቋጨው ግብርና ላይ መሰረት ያደረገው የኢትዮጵያ ኢኮኖሚ አንድም የሀገሪቱን ጸጋዎች መመልከት ሳይችል በሌላ በኩል ደግሞ መዋቅራዊ ሽግግርን ማንበር ተስኖት ታይቷል። ኢንዱስትሪ የራቀው፣ ማዕድን የከዳው፣ ከቴክኖሎጂ ጋር የተራራቀ፣ ቱሪዝምን ያልጎበኘ ነገር ግን ከበሬ ጫንቃ ላይ ተንጠልጥሎ የቆየው የሀገሪቱ ኢኮኖሚ ሀገራዊ ለውጡ እንዲጎበኘው ምክንያት ሆኗል። የጠቅላይ ሚኒስትር አብይ አህመድ መደመር የመደመር መንገድና የመደመር ትውልድ መጽሐፍት ይህንን የታሪክ ሂደት ወደ አዲስ የፍልስፍና ከፍታ የተሻገረበትን መንገድና የሀገሪቱን የኢኮኖሚ ራዕይ በልዩ ትንታኔ ይፈትሹታል። በኢትዮጵያ የመጣው ለውጥ ቁጥሮች ይናገራሉ። አሃዞች የኢትዮጵያ ኢኮኖሚ ጉዞ ከየት ወዴት የሚለውን ጥያቄ ለዘመናት በልማታዊ መንግስት ትርክት ሲቃኝ የነበረውንና በማክሮ ኢኮኖሚ ስብራቶች ሲንገዳገድ የቆየውን ሀገራዊ መዋቅር ዛሬ ላይ ቆመን እንድንመረምር ያስገድዱናል። ትናንት በከፍተኛ የዕዳ አረንቋ በተንሰራፋበት የጥቁር ገበያ ንግድና መንግሥት ማዕከላዊ ባንክን እንደ ግል ካዝና በሚያይበት ጤና አልባ የፋይናንስ ሥርዓት ውስጥ ተዘፍቆ የነበረው የኢትዮጵያ ኢኮኖሚ ዛሬ በጽኑ የሪፎርም መሠረት ላይ ቆሞ የመቋቋም አቅሙን ሬዚሊያንስ በተግባር እያረጋገጠ ይገኛል። ይህ ሽግግር የቁጥሮች ድምር ብቻ ሳይሆን ሀገሪቱ ከውድቀት አፋፍ ተመልሳ በጠንካራ የፋይናንስ ሉዓላዊነትና በገበያ መር የኢኮኖሚ ፍልስፍና ወደ ብልጽግና ማማ እያደረገች ያለችውን ታሪካዊ ምርት የሚያሳይ ሕያው ምስክር ሆኗል። በዚህ ታሪካዊ ሽግግር ውስጥ የካፒታል ፍሰቱ ያሳየው መነቃቃት የኢትዮጵያን አዲስ የኢኮኖሚ ምዕራፍ አብሳሪ ሆኗል። በዘንድሮ ዓመት ብቻ ከተለያዩ ምንጮች 38 ቢሊዮን ዶላር ገደማ የሚጠጋ የውጭ ካፒታል ወደ ሀገር ውስጥ መፍሰሱ ዓለም አቀፉ ማህበረሰብ በኢትዮጵያ ገበያ ላይ ያለው መተማመን የሚያንጸባርቅም ነው። ከዚህ ግዙፍ ሀብት ውስጥ 9.5 ቢሊዮን ዶላሩ ከአገልግሎት ዘርፍ፣ 7.9 ቢሊዮን ዶላሩ ከውጭ ሀገር የገንዘብ ልውውጥ ሬሚታንስ፣ ወደ 4 ቢሊዮን ዶላር የሚጠጋው ከውጭ ቀጥተኛ ኢንቨስትመንት ኤፍዲአይ እንዲሁም 5 ቢሊዮን ዶላር የሚሆነው ከእርዳታና ብድር የተገኘ ሲሆን አጠቃላይ የዕቃና የአገልግሎት የወጪ ንግድ ኤክስፖርት 11 ቢሊዮን ዶላር በመድረስ ኢኮኖሚው ዓለም አቀፍ ተወዳዳሪነቱን እያሰፋ መምጣቱን ያረጋግጣል። የዚህ ተወዳዳሪነት ማሳያ ደግሞ በቡናና በወርቅ ዘርፍ የተመዘገበው ተአምራዊ ዝላይ ነው። ኢትዮጵያ ባለፉት 17 ዓመታት ሙሉ ከቡና ያገኘችው አጠቃላይ ገቢ 3.3 ቢሊዮን ዶላር ብቻ የነበረ ሲሆን ዘንድሮ በዓመት ውስጥ ብቻ 3.1 ቢሊዮን ዶላር በማስገባት በአፍሪካ አንደኛ እንዲሁም በዓለም ከብራዚልና ኮሎምቢያ ቀጥሎ ሶስተኛዋ ግዙፍ ቡና ላኪ ሀገር መሆን ችላለች። በተመሳሳይ ባለፉት 27 ዓመታት የተሰበሰበው የወርቅ ገቢ 3.7 ቢሊዮን ዶላር ሆኖ ሳለ በዚህ አንድ ዓመት ብቻ 5.5 ቢሊዮን ዶላር ገቢ ማስገኘት መቻሉ የሪፎርሙን ጥልቀት ቁልጭ አድርጎ ያሳያል። የኢኮኖሚ ባለሙያዎች ይህንን የኢትዮጵያ ምርታ ሲተነትኑ ከመርዛማ የፋይናንስ አስተዳደር ወደ ጤናማ የፊዚካል ዲሲፕሊን የተደረገ ታላቅ መዋቅራዊ አብዮት ሲሉ ይገልጹታል። የትንታኔ መሬት የሚነካው የመንግሥት የገቢ አሰባሰብና የብድር ፖሊሲ ሲፈተሽ ነው። ባለፉት 27 ዓመታት ውስጥ በአጠቃላይ የተሰበሰበው ሀገራዊ ገቢ 1 ትሪሊየን ብር ገደማ የነበረ ሲሆን ዘንድሮ ግን በሪፎርሙና በዲጂታላይዜሽን ስልቶች ብቻ በአንድ ዓመት ከ1.5 ትሪሊየን ብር በላይ መሰብሰብ ተችሏል። 43000 የሚሆኑ መደበኛ ያልሆኑ ቢዝነሶችም ወደ ቀረጥ ስርዓቱ እንዲገቡ ተደርጓል። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። የኢትዮጵያ ኢኮኖሚ ሪፎርም ምን አመጣ? ኢኮኖሚው ከየት ወዴት የሚለውን እየተመለከትን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። የአንድ ዓመቱ ከ27 ዓመት ሲበልጥ እድገት ካልሆነ ወደፊትም አስፓይል ለማድረግ እንቸገራለን። ቁጥር አይደለም፣ የሚጨበጥ የሚዳሰስ የሚታይ እድገት ነው። ሪዘርቫችንስ ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። ብዙ በላይ አድጓል።
ከ20 እጥፍ በላይ ሪዘርቭ አድርጓል ማለት ኢትዮጵያ ኢንዱር የማድረግ አቅሟ፣ ሬዚሊየንስ አቅሟ ጨምሯል ማለት ነው። በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይሄ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀብት ቢኖር ኖሮ አንቸገርም። ማክሮ ኢኮኖሚክ ኢምባላንስ ተፈጥሮ የነበርንበት ሪፎርም አናደርግም ነበር ማለት ነው። የኢኮኖሚ ሪፎርሙ ትልቁ ትሩፋት መንግስት የብር ማተሚያ ማሽኖች ላይ ዘራ ለማለቱ ነው። ከዚህ ቀደም የበጀት ጉድለት ባጋጠመ ቁጥር ወደ ብር ማተሚያ የሚደረገው ሩጫ ዛሬ የለም። ለማሳያነት የዘንድሮ 218 ቢሊዮን ብር የበጀት ጉድለት ለመሸፈን መንግስት እንደ ከዚህ ቀደሙ የብር ማተሚያ ማሽን ከማንቀሳቀስ ይልቅ ከማዕከላዊ ባንክ ብድር ሳይወስድ በግምጃ ቤት ሰነድ ግብይትና በሌሎች ጤናማ መንገዶች መሙላቱ ትልቁ የስኬቱ ማማ ነው። የገንዘብ ሚኒስቴር ላለፉት 2 ተከታታይ ዓመታት ከብሔራዊ ባንክ ምንም አይነት ብድር ሳይበደር ዓመቱን ማጠናቀቁ እንዲሁም ባለፉት 8 ዓመታት ውስጥ $1 የንግድ ብድር ወይም ኮሜርሻል ሎን አለመውሰዱ ፊዚካል ሉዓላዊነትን ያረጋገጠ እርምጃ ነው። በቡድን 20 የጋራ ማዕቀፍ መሰረት ከዩሮ ቦንድ እና ከሌሎች አበዳሪዎች ጋር የተደረገው የዕዳ ሽግሽግ ስምምነቱ ሀገሪቱን ከዕዳ ማነቆ ያላቀቀ የዲፕሎማሲና የኢኮኖሚ ድል ነው። ይህ ጠንካራ የማክሮ ኢኮኖሚ ስሪት ሀገራዊ የውጭ ምንዛሬ ክምችትን ከጥቂት ዓመታት በፊት ከነበረበት በ20 እጥፍ በማሳደግ ኢትዮጵያ ሀገሮና ከተመሰረተችበት ጀምሮ ከነበራት ትልቁ ክምችት በእጥፍ እንዲበልጥ አስችሎታል። የኢኮኖሚው ዋነኛ ሞተር የሆነው የግሉ ዘርፍም የዚህ ሪፎርም ትልቁ ተጠቃሚ ሆኗል። አጠቃላይ የባንክ ቁጠባ 4.5 ትሪሊዮን ብር በደረሰበት በዚህ ዘመን አጠቃላይ ብድር 2.6 ትሪሊዮን ብር ደርሷል። ከዚህ ውስጥ የዘንድሮ ብድር ብቻ 1 ትሪሊዮን ብር ገደማ ሲሆን ከ90 በመቶ በላይ የሚሆነው የተሰጠው ለግል ዘርፍ መሆኑ የኢኮኖሚውን አቅጣጫ ጠቋሚ ነው። የኢኮኖሚ ባለሙያዎች ይበልጥ ያስደመመው ደግሞ አዲሱ የውጭ ምንዛሬ ፖሊሲ ተግባራዊ መደረጉን ተከትሎ የትይዩ ገበያው የዋጋ ልዩነት ከ100 በመቶ ወደ 12 በመቶ አሽቆልቁሎ መውረዱ ነው። ብሔራዊ ባንክ ገበያውን ለማመጣጠን $2.7 ቢሊዮን ማቅረቡ ፖሊሲው ገበያውን የማረጋጋት ዓላማ ማሳካቱን ያመላክታል። እርግጥ ነው ማናቸውም ጥልቅ ሪፎርም የራሱ የሆነ የህመም ጊዜ አለው። ነገር ግን መንግስት ይህንን ጫና ለማቃለል የነዳጅ ድጎማን በወር ከነበረበት 16 ቢሊዮን ወደ 36 ቢሊዮን ብር ከፍ ማድረጉ እንዲሁም የዋጋ ንረትን ለማረጋጋት የእሁድ ገበያዎችን ቁጥር ከ2000 በላይ ማድረሱ የኢኮኖሚ እድገትን ከማህበራዊ ደህንነት ጥበቃ ጋር ተሰናስሎ የተጓዘ መሆኑን ያረጋግጣል። ኢትዮጵያ ከውስብስብ የኢኮኖሚ ድቅድቅ ጨለማ ወጥታ በጽኑ መሰረት ላይ ወደ ተገነባና ዓለም አቀፍ ተወዳዳሪነት ወዳለው የብልጽግና ብርሃን እያመራች መሆኑን ይህም ምርታ በጉልህ ይመሰክራል። ገቢ ሪፎርም አካሂደን ዲጂታላይዜሽን ሰርተን ኢንፎርማል ቢዝነሶች በስፋት መጨመር አለባቸው ብለን 43000 ኢንፎርማል ቢዝነስ ገቢ መክፈል ጀምረው የመጣውን ለውጥ ማየት ከፈለጋችሁ በ27 ዓመት ኢትዮጵያ ያስገባችው ገቢ ፕላስ ኦር ማይነስ 1 ትሪሊዮን ነበር። ዘንድሮ 1.5 በላይ ጭማሪ ያለው የ27 ዓመቱን ገቢ መብለጥ ብቻ ሳይሆን 150% ነው። ይሄ ገንዘብ ድሮ አልነበረም ወይ ኢትዮጵያ ውስጥ ያላችሁኝ እንደሆነ ከየትም አይመጣም ነበረ። ግን ኢትዮጵያ ውስጥ ኢንፎርማል ኢኮኖሚ ከፎርማል ኢኮኖሚ ገዝፏል። በዚያ ምክንያት በስርዓት ባለው መንገድ ገቢ ማስገባት እምብዛም የተለመደ ተግባር አልነበረም። እርግጥ በአፍሪካ ቀዳሚ የመሆን እውነት እንዲሁ ዝም ብሎ አልመጣም። ከአህጉሩ በኢኮኖሚ እድገት ፊት መስመር ላይ መሆን በተጠና ፖሊሲና ግብን በማስቀመጥ በጥብቅ ስርዓት በተመራ ቁርኝት የተገኘ ነው። በጠቅላይ ሚኒስትር አብይ አህመድ ማብራሪያ እንደተጠቀሰው በኢትዮጵያ ኢኮኖሚ ላይ የተንጸባረቀው ከ10.2 እስከ 10.3 በመቶ የሚገመተው የእድገት ምጣኔ በአፍሪካ አህጉር አንጸባራቂውን ስፍራ የያዘ ታሪካዊ ክስተት ሆኗል።
ይህ አሃዝ የሀገሪቱን ኢኮኖሚ ገጽታ መዋቅርና ባህሪ ከመሰረቱ የለወጠ ጥልቅ የሽግግር ምዕራፍ ማሳያ ነው። በርካታ የአፍሪካ ሀገራት የዕለት ጉርሳቸውንና የሰራተኛ ደሞዛቸውን ለመሸፈን እንኳን ከፍተኛ የንግድ ብድር ወጥመድ ውስጥ ወድቀው የዕዳ ማነቆ ሲያንቃቸው፣ ኢትዮጵያ ግን ላለፉት 8 ዓመታት $1 የንግድ ብድር ሳትወስድ በራሷ አቅም መቆም መቻሏ ልዩ ያደርጋታል። ይልቁንም የመደመር እሳቤን የትብብር ሞዴል መሪ በማድረግ ስትራቴጂያዊ የዕዳ ሽግሽግን በመተግበር አጠቃላይ የብድር መጠኗን ከ50 በመቶ በታች ማውረድ የቻለችበት ጤናማ የማክሮ ኢኮኖሚ አስተዳደር አገሪቱ ከቀሪው የአፍሪካ ክፍል ጎልታ እንድትወጣና የኢኮኖሚ ሉዓላዊነቷን በጽኑ ዓለት ላይ እንድትገነባ አስችሏታል። የዚህ አንጸባራቂ እድገት ሌላው መገለጫ በአንድ የኢኮኖሚ ዘርፍ ላይ ብቻ ተንጠልጥሎ የመቅረት አህጉራዊ አባዜን መስበሩ ነው። አብዛኛው አፍሪካውያን እህት አገራት በተፈጥሮ ጥሬ ዕቃ ኤክስፖርት ላይ ብቻ ሲደገፉ፣ የኢትዮጵያ ኢኮኖሚ ግን ሁለንተናዊ ብዝሃ ዘርፍን ያቀፈ ሆኗል። ለዚህም ማሳያ በግብርናው መስክ የክላስተር አስተራረስ ዘዴን በስፋት በመተግበር 29 ሚሊዮን ሄክታር መሬት ማልማት 1.3 ቢሊዮን ኩንታል ምርት መሰብሰብ መቻሉ ዘርፉን በ7.7 በመቶ እድገት ላይ ያለቁታል። ከዚህ ጎን ለጎን የኢንዱስትሪው ዘርፍ ነባር ማምረቻ አቅማቸውን ከ47 ወደ 67 በመቶ በማሳደግ እንደ ሲሚንቶና ብረት ያሉ $5 ቢሊዮን የሚያወጡ የውጭ ምርቶችን በሀገር ውስጥ ምርት በመተካት የ12.7 በመቶ አስደናቂ እድገትን አስመዝግቧል። ይህንኑ ስኬት በማጀብ የአገልግሎት ዘርፉ በ9.8 በመቶ ሲያድግ፣ የዲጂታል ኢኮኖሚው ደግሞ በ5 ሚሊዮን ኮደርስ ፕሮጀክት አማካኝነት የነገዋን ዘመናዊት ኢትዮጵያ መሰረት እየጣለ ይገኛል። ከቁጥራዊ ስሌት ባሻገር ይህ የኢኮኖሚ ትንሣኤ የዜጎችን ሕይወት በቀጥታ የነካና በተግባር የሚዳሰስ ፍሬን ያፈራ ነው። በአንድ ዓመት ጊዜ ውስጥ ብቻ በሀገር ውስጥ በውጭ ስምሪትና በርቀት ሥራ አማካኝነት ከ5 ሚሊዮን በላይ የሚሆኑ ዜጎች የሥራ በር መክፈቱ የዚሁ ስኬት አካል ነው። በሌላ በኩል ደግሞ ዓለም አቀፋዊ ክስተት የሆነውና የኑሮ ውድነት ጫና ኮስት ኦፍ ሊቪንግ ለማቃለል መንግሥት በየወሩ 36 ቢሊዮን ብር የነዳጅ ድጎማ ከማድረጉም ባሻገር ከ2000 በላይ የእሁድ ገበያዎችን በማስፋፋት የሸማቹን ሸክም ለማቃለል ጥረትን አድርጓል። የመኖሪያ ቤት እጥረትን ለመቅረፍ በተያዘው ትልቅ ራዕይም በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት ታቅዶ ወደ ተግባር መገባቱ እንዲሁም የሀገር ውስጥ የመድኃኒት ማምረት አቅምን ከ4 በመቶ ወደ 44 በመቶ ከፍ ማለቱ የዜጎች መሠረታዊ የጤናና መጠለያ ጥያቄዎችን የሚመልስ ወሳኝ እርምጃ ነው። ከምንም በላይ ደግሞ ይህ የእድገት ጸዳል የከተማን ብቻ የተወሰነ ሳይሆን ጥልቀቱን ወደ ገጠሪቱ ኢትዮጵያ የሚያሰፋ ነው። የገጠር ኮሪደር ልማትን በማስተዋወቅ ዘመናዊ ግብርናን በማስፋፋት እንዲሁም የሶላር የባዮጋዝና የዘመናዊ መኖሪያ ቤቶችን ተጠቃሚነትን በማረጋገጥ እድገቱ ሁሉንም የህብረተሰብ ክፍል ያዳረሰ መሆኑም ተረጋግጧል። እናም በመደመር መንግስት የፍጥነት የፈጠራና የትብብር መርሆች የሚዘወረው ይህ የኢትዮጵያ እድገት ሀገሪቱ ያላትን እምቅ አቅም ወደ ተጨባጭ የህዝብ ብልጽግና በመቀየር ላይ ይገኛል። ይህ ሚዛኑን የጠበቀ የዜጎች ሕይወትን ያሻሻለና ዓለም አቀፍ ጫናዎችን የሚቋቋም የእድገት ሞዴል ኢትዮጵያ በአፍሪካ ቀዳሚ ከማድረግ አልፎ ለመላው አፍሪካ ብሩህ ተስፋን የፈነጠቀ ታላቅ ምሳሌ ሆኗል። ኢትዮጵያ የኮፊ አረቢካ መገኛ ናት። ኢትዮጵያ በየትኛውም ዘመን ቡና ኤክስፖርት አድርግ ነበር። እግረ መንገዱን ግሪን ሌጋሲም ጥቅሙ እንዲገባችሁ ብዬ ኢትዮጵያ ለ17 ዓመት ለአንድ አይደለም ለ17 ዓመት ቡና ወደ ውጭ ሀገር ልካ ያገኘችው የዶላር መጠን $3.3 ቢሊዮን ነው። 17 ዓመት ዘንድሮስ 3.1 ቢሊዮን በዓመት አግኝታለች። ቡና ነው ያልኩት። ካልተከልን፣ ካልተንከባከብን፣ ካልለቀምን፣ ካላጠብን፣ ካላሸግን፣ ካላጓጓዝን ይሄ ውጤት ሊመጣ አይችልም። ይህ ውጤት የራስን እውነት በመረዳት በጥልቅ የባለሙያ ትንታኔና መዋቅራዊውን ችግር ፈትሾ ከማግኘት የመነጨ ነው። ዛሬ የተመዘገበው የኢኮኖሚ ውጤት ለዓመታት ስር ሰዶ የነበረውን መንግስት የኢኮኖሚው ብቸኛ ሞተርና አውራ ተዋናይ የሆነበትን የልማታዊ መንግስት ርዕዮተ ዓለም አጥብቆ በመሞገት አዲስ የተግባቦት መንፈስን በመፍጠር የተገኘ ውጤት ነው።
ኢትዮጵያ የዘመናት የድህነት አዙሪት ማነቆን በጥበብ በመበጠስ የባከኑ ታሪካዊ ዕድሎቿን በሚያካክስ ፍጥነትና የፈጠራ ምርታ አስደናቂ የኢኮኖሚ ምዕራፍ ላይ ደርሳለች። ጠቅላይ ሚኒስትር አብይ አህመድ እንዳብራሩት የመደመር መንግስት የተለመደውን የኤሊ ጉዞ በመተው የዝላይ ስትራቴጂን የልማት ቋት በማድረጉ የበርካታ አስርት ዓመታት ውጤት በአንድ ዓመት ገደማ የታመቀበትን ታሪካዊ ስኬት ማስመዝገብ ተችሏል። ለዚህም ማሳያ አገሪቱ ዘንድሮ በውጭ ንግድ ዘርፍ ያስመዘገበችው 11 ቢሊዮን ዶላር ሲሆን ይህም ከ1984 እስከ 2000 ዓመተ ምህረት ባሉት 17 ተከታታይ ዓመታት ከተገኘው አጠቃላይ የኤክስፖርት ገቢ ጋር የሚስተካከልና ታሪክን የቀየረ ግዙፍ ክንውን ነው። በተለይም የቡና ንግድ ዘንድሮ ብቻ 3.1 ቢሊዮን ዶላር በመሰብሰብ የ17 ዓመቱን አስጋሚ ጉዞ በአንድ ዓመት የፍጥነት ዝላይ ወደ ድል ቀይራለች። በሌላ በኩል ደግሞ የ27 ዓመታት አስጋሚ ጉዞ በአንድ ዓመት ሲታጠፍ በወርቅ ኤክስፖርት ዘንድሮ የተገኘው 5.5 ቢሊዮን ዶላር ከ1984 እስከ 2011 ዓመተ ምህረት ከነበረው 3.7 ቢሊዮን ዶላር አጠቃላይ ገቢ በእጅጉ ልቆ ተመዝግቧል። የሀገር ውስጥ ገቢ አሰባሰቡም በተመሳሳይ መልኩ ባለፉት 27 ዓመታት ከተሰበሰበው 1 ትሪሊየን ብር ገደማ በመሻገር ዘንድሮ ብቻ ከ1.5 ትሪሊየን ብር በላይ በማስገባት ሀገራዊ አቅምን በእጅጉ ጎልብቶ ታይቷል። ይበልጥ አስገራሚው ሀቅ አገሪቱ ይህን ሁሉ አንጸባራቂ ስኬት ስታስመዘግብ ሉዓላዊነቷን አደጋ ላይ ከሚጥል የንግድ ብድርና ላለፉት 8 ዓመታት ሙሉ በሙሉ ራሷን በማግለልም ነው። ከዚህ ጋር ተያይዞ የውጭ ምንዛሬ ክምችቷን ከ20 እጥፍ በላይ በማሳደግ ዓለም አቀፍ የኢኮኖሚ ንዝረቶችን የመቋቋም አቅሟን አፈርጥማ ከ10.2 እስከ 10.3 በመቶ የሚገመተውን የአፍሪካ ቀዳሚ እድገት እያስመዘገበች ነው። በአጠቃላይም ይህ እምርታዊ የፍጥነት የፈጠራና ዝላይ ጉዞ በኢትዮጵያ የውሃ ቀዳ ውሃ መልስ ከሆነው የድህነት አዙሪት ተስፈንጠራ በመውጣት ወደ ማይቀለበስ የብልጽግና ማማ የተሻገረችበትን ደማቅ የታሪክ ገጽ እየጻፈ ይገኛል። ይህ ሆነው ከቀደመው መንግስት የኢኮኖሚ ስብራቶች በመማር ከራስ እውነት ጋር በመታረቅ ነው። የመደመር የኢኮኖሚ እሳቤ እንቁላሌን በአንድ ቅርጫት ከሚለው ከቀደመው መንግስት የኢኮኖሚ እይታ ፍጹም የተለየ ነው። በመሆኑም የመደመር መንገድ የሀገሪቱን ነባራዊ እውነትና ጸጋን በመፈተሽ ላይ ጸና ነው። እናም ይህ አካሄድ ከሀገሪቱ ነባራዊ እውነት ጋር የተጣመረ የሀገር በቀል የኢኮኖሚ ማሻሻያ ፍልስፍናን የወለደ ሲሆን በጊዜ ሂደት የተጠራቀሙትን የማክሮ ኢኮኖሚ ስብራቶችና መዋቅራዊ ማነቆችን በመሰረታዊነት ለመጠገን ያለመ ጥልቅ የፖሊሲ ቅኝት ነው። ከዚህ ባለፈ እነዚህ ስራዎች የኢትዮጵያን የኢኮኖሚ አድማስ ለማስፋት ለዘመናት በግብርናው ዘርፍ ብቻ ተወስኖ የነበረውን የመዋለ ነዋይ ፍሰት አቅጣጫ በማስቀየር ያልተነኩ ጸጋዎችን ወደ ብርሃን አውጥቷል። ታሪካዊ ተፈጥሯዊ መስህቦችን የውበት ብቻ ሳይሆን የገቢ ምንጭ የሚያደርገው ቱሪዝም፣ ከመሬት ማህፀን የሚወጣው ማዕድንና የዘመኑ የእውቀት ቋንቋን የሚናገረው ዲጂታል ቴክኖሎጂ የአዲሱ ኢኮኖሚ የጀርባ አጥንቶች ሆነው ተስሏል። ይህ እውን ለማድረግም የቴሌኮምና የፋይናንስን ጨምሮ ግዙፍ የመንግስት የልማት ድርጅቶችን ለውድድር ክፍት በማድረግና ወደ ግል ዘርፍ በማዘዋወር ብቃትን፣ የቴክኖሎጂ ሽግግርንና የካፒታል ፍሰትን የሚያፋጥን የነፃ ገበያ መርህን በተግባር ማጽናትም ተችሏል። እናም የዚህ ሁሉ የመጨረሻ ግብ የኢትዮጵያ ሕዝብን ከድህነት ቅነሳ የህልውና ትግል አዙሪት በማላቀቅ ቁሳዊና ስነ ልቦናዊ ምሉዕነት ወዳለው የብልጽግና ማማ ማሸጋገር ነው። የተመዘገቡ ቁጥሮችም ይህንኑ ያስረግጣሉ። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው የመልሕቅ ዝግጅታችን በዚህ ተጠናቋል። በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ሆነላችሁ።